ህጋዊ ሚስት እስከሆንሽ ድረስ እንዴት ነው ከኔ ጋር የምንቀጥለው? ቀላል ነው። እኔ የምድር ህግ አያስፈራኝም። ፈጣሪን ነው የምፈራው። ፈጣሪ እኮ እንደሰው አይደለም፣ ሁሉም ያውቃል፣ ይረዳል። አዎ ይረዳናል፣ ግን ደግሞ ህግም ሰርቶ ሰጥቶናል። ህጉን ደግሞ ማክበር አለብን። ዝና ያገባሁት ህጋዊ ባሌ ነበር። ስለዚህ የሃይማኖት አባት አግኝተን ሁሉንም ነገር ነግረናቸው ሲፈቱን ያኔ እንደ ልባችን እንሆናለን። ግን ያልናፈኩሽም? እዚህ ሁነ ለራሱ ትናፍቀኛለህ። ከናፈኩሽ ሳሚ። ከሞገስ ጋር ሲሄዱ ነው። እሺ። ከእሱ ጋር ሳያት በጣም ደስ አለች። ከዛ ሂጂ ለአባቴ ነገርኩት። አባቴ ወንድ ነበር፣ የማን ልጅ ናት እንኳን አላለኝ እና እናቴ ለሰርግ እንድትዘጋጅ ነበር የነገራት። አባቴ በጣም ይወድህ ነበር ማለት ነው? በጣም ነበር የሚወደኝ እና ሉላን ከሞገስ ነጥቄ ያገባኋት እና እሷ እኔን እሺ ባትለኝ ኖሮ ሞገስ እኔ ሳልሆን አባቴ ነበር የሚገለው። ግን ሉላ እሺ አለች። እሱም ደግሞ ታውቋት ብሎኝ ነበር። አንተ ልክ ነህ። ሞገስ ግን ሸዋሺ ነበር ማለት ነው። ከሞገስ ጋር እየቀበጠች ነው የሚሆነው። አንተ ግን ይኸው አሁን በዚህ ሰዓት በእሷ ናፍቆት ትቃጠላለህ። ምን ማለት ነው? አንተም እድሉን ተጠቀምበት ማለቴ ነው። የቱን እድል? ይሄ ነው ደግሞ ነገር በቀላሉ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ክፍል 63 ነው። እንግዲህ ዛሬ በጣም አብሶ መጨረሻ አካባቢ ላይ እየሳኩኝ ነበረ። ድራማውን ተከታትላችሁ መጨረሻ አካባቢ ላይ የደረሳችሁ አሳውቂ ማለት ነው። ዛሬ ከመጨረሻው ነው የምጀምርላችሁ፣ ምክንያቱም በጣም ያሳቀኝ ክፍል ነው። የገመትኩት ነገር ራሱ ነው የተሳካውና በጣም ነበረ እየሳኩኝ የነበረው። እንግዲህ ዛሬ ማህሌት፣ ያው ስለ ማህሌት ነው መጀመሪያ የማወራው ማለት ነው። ምንድን ነው ማህሌት ያደረገችው? እንግዲህ ከብሩክ ጋር ስለተለያየች በጣም እንደጸጸታት ለኤፍራታ ስትነግራት ነበረ። ኤፍራታም እንግዲህ ሁሉ ነገር እንዲፈጠር ያደረገችው እሷ ሆና ሳለ ግን አሁን ላይ ምን እያለቻት ነው? ጅብ ከሄደ ውሻ ጮኸ። ከዚህ ወዲያ ብሩክ አይደለም ሊያገባሽ እንደገና እንኳን ቢፈጠር አንቺን ምርጫ የሚያደርግ አይመስለኝም እያለቻት ነበረ። እንግዲህ እሷም ግን ያው ዝና ማጥመድ እንደምትፈልግ እየነገረቻት ነበረ ለኤፍራታ። በነገራችን ላይ በአሁኑ ሰዓት ኤፍራታ ከዚህ ከዝና ጋር የሚሰራው ስራ ሙሉ በሙሉ ለማቆም ሞክራለች። ምክንያቱም የሰውየው አካሄድስ በጣም ስለገባት በጣም እየፈራችው ነው ያለችው ማለት ነው። ምክንያቱም ያው አረመኔና ጨካኝ እንደሆነ ስላወቀች ከዚህ ሰውዬ መራቅ ነው የምትፈልገው። እንግዲህ ማህሌትም ያው ዝናን ማጥመድ እንደፈለገች ለኤፍራታ ስትነግራት ይሄ ነገር ይቅርብሽ፣ የማይሆን ነው ትላታለች። ኧረ ግዴታ ነው፣ ዝና እኮ ሀብታም ነው፣ በዛ ላይ ደግሞ ጀግና ነው። እንዴት እንደዚህ ትይኛለሽ? በዛ ላይ እኔ ጀግናና ሀብታም እንደወዳለሁ ታውቂያለሽ እያለቻት ነበረ። ኤፍራታ ግን ይቅርብሽ፣ ይሄ ነገር ጀግንነት ሳይሆን በጣም የሚወዳትና የማያፈቅራትን ሴት ፀሐይ እንኳን እንዳታይ ደብቆ አሽጎ እንደ ዕቃ የሚያኖር አረመኔ እንጂ ጀግንነት ነው ብዬ አልልም። ስለዚህ ቢቀርብሽ ይሻላል ትላታለች። እሷ ግን አይ ይህን ነገርማ የግድ ማሳከት አለብኝ፣ ይቺ ሉላ የምትባል ጣዖት ከእሷ ውጭ አላይም ብሏል። ለእኔ እኮ ምንም አይነት ስሜት እንኳን የለውም፣ በዙሪያው ያሉትን ሴቶች ለማየት ራሱ አይሞክርም ትላታለች። በእርግጥ እሷ ያለችው ነገር እውነት ነው። ያው ዝና ሌሎች ሴቶችን ምናልባት ለመደብደብ እንጂ ለፍቅር ወይንም ደግሞ ለሚስትነት የሚያስብ ሰው አይደለም፣ በጣም በሚገርም ሁኔታ። በሌላ በኩል እንግዲህ ዝና በጣም ባለፈው ክፍል ላይ ያው መረጃውን ለማግኘት በጣም ወደ ብዙ ሰዎች እየደወለ ነበር። ነገር ግን ሁሉም ነገር እየተሳካለት አይደለም። ልክ አሁን እየሆነ ያለው ነገር ምንድን ነው? የሆነ ጊዜ ታስታውሳችሁ ብሩክ የምሳሌን ሕክምና ለማድረግ በሚያስብበት ሰዓት እንደዚህ ነበር የሆነው። በቃ አንዱን አለፍኩ ሲል አንዱ፣ አንዱን አለፍኩ ሲል አንዱ። እሱ ግን ያው በጥሩ መንገድ ነበረ እየሄደ ያለው። ይሄ ግን ያው
ክፋት ስለሆነ የያዘው በጣም እየተፈተነ ነው ያለው። ወላ የሚያግዘው ሰው እንኳን ነው ያጣው። እንግዲህ የሞገስንም አንዳንድ ነገሮች ለማየት ሞክሮ ነበረ። ምንም አይነት ነገር ማግኘት አልቻለም። ሞገስ መጀመሪያው እንግዲህ እናቱንም ወደ ሌላ ሀገር አሽሽቶ ነበረ። በስሩ ሀብት ንብረት አለኝ የሚለውን ራሱ እንግዲህ ደግነቱ በደህና ቀን ማህሌት ታሳግዳበታለች። ስለዚህ ሞገስ ምንም የሚያስፈራው ነገር የለም ማለት ነው። እንግዲህ ያግዘኛልን ብሎ የደወለለት ወዳጅ ዘመዱ በአሁኑ ሰዓት እንደዚህ አይነት ስራ መስራት እንደማይፈልግ እና እያወራ ያለውን ስራ በጣም ወንጀል እንደሆነ ሲነግረው በጣም ነበር የጮህበት። ነገር ግን በጩኸት ሳይሆን ያው በእውቀት ነው ሁሉም ነገር ሊመራ የሚችለው። አንዳንድ ጊዜ ጉልበት ምንም ዋጋ የሌለበት ሰዓት ይኖራል ማለት ነው። ሲጀመር የሰው ልጅ በጉልበቱ ሳይሆን በአይምሮ ነው መመራት ያለበት። ሞገስ ማነው ዝና ግን ይሄን ነገር እያደረገ አይደለም። በጣም በሚገርም ሁኔታ በጉልበቱ ነበር እየተመካ ያለው፣ ግን ሁሉም ሰው እንደሱ አይደለም። በሌላ በኩል ሞገስን አግተን እናመጣለን ከተባለው ሰውዬ ጋር ተገናኝተው ነበር። እንግዲህ እንደምታዩት በሚያወራው ሰዓት በጣም በክብር አልነበረም እያወራው የነበረው። ሞገስ በጣም ይጮህበታል። ካላገኘህ እንደዚህ ያደርግሃለሁ ምናምን እያለ አምባገነንነትን እየነገረው ነበረ። እስቲ ንገረኝ ምንድን ነው የተፈጠረው ብሎ በጠየቀው ጊዜ ሚስቴን ነው ያገታት፣ ሚስቴን ነው ያገታት። በፊት ከሱ ወስጄ ነበር ያገባኋት፣ አሁን ደግሞ መልሶ ወሰደብኝ ይሏል። መጀመሪያም የሱ ሚስት ነበረች እንዴ ብሎ ሲጠይቀው እንግዲህ አይ መጀመሪያም የኔ ናት፣ ነገር ግን ወስዶብኝ ነበር መርሼ ወስጄበት ነው ይለዋል። ነገር ግን እኮ ሴት ልጅ በፍቅር እንጂ በጉልበት አትመራም። ለምንድን ነው አንተ እንደዚህ የምታደርገው? የማትወደ ሴት ደግሞ ከስር ስለሄደች እንደዚህ መሆን አልነበረብህም። የሰው ልጅ ከሚወደው ሰው ጋር ነው መኖር የሚችለው ብሎታል ማለት ነው። እንደዚህ ባለው ጊዜ እንግዲህ ከአንተ ምክርህን ሳይሆን ሞገስን አግተህ እንድታመጣልኝ ወይንም ደግሞ ሉላን በእጅ እንድታስገባት ነው የምፈልገው ብሎ ጮሆበታል ማለት ነው። ሰውየውም እንግዲህ ሁኔታው ስላላማረው ይቅርታ በማለት ነገሩን እዛ ጋር ለመቋጨት ሞክሯል። እንግዲህ ሉላን እንዳገኛቸዋት ወደ እኔ እንድታመጧት ነው የምፈልገው። እሷን አጥቼ እንቅልፍ ራሱ እየተኛሁ አይደለም፣ ምግብ ከበላሁኝ በጣም ረጅም ጊዜ ሆኖኛል ብሎታል። እንግዲህ ነገር ግን እኔ እንደሚመስለኝ ከሆነ ይሄ ሰውዬ አይደለም ሉላን ሊፈልግ ይቅርና ጭራሹኑ ስልኩን ያጠፋል ብዬ ነው የማስበው። ምክንያቱም ከእንደዚህ አይነት አረመኔ ሰው ጋር ምንም አይነት ጭካኔ የተገባው ቢሆንም አሁን ሉላን ፈልጎ ማግኘት፣ ሞገስን ማገት ራሱ በጣም አረመኔነት ነው። ቢሆንም ግን ያው የዝና ነገር በጣም ከፋ ስለሚል ይሄን ስራ አብሮት የሚሰራ ሰው አለ ብዬ አላምንም። ዝና እንግዲህ ይሄ ወንድነቱ ጠፍቶ ሜዳ ላይ ሲንከራተት የምናይበት ቀን ቅርብ ነው የሚሆነው። በጣም ነበረ እያናደድን የነበረው። ነገር ግን አሁን ላይ እንግዲህ ሉላ በሞገስ እጅ ገብታ ሰላሟን እያገኘች እንዲሁም ወደፊት እንዴት መኖር እንዳለባቸው ስላሳለፉት ጊዜም ዘና ብለው እያወሩና በፍቅር እየኖሩ ነው ያሉት። ነገር ግን ያው ፍርሃቱ እንዳለ ቢሆንም ሞገስ ምንድን ነው የሚያምርሽ በአሁኑ ሰዓት እያለ ሉላን እየጠየቃት ነበረ። እንግዲህ ገና ወደፊት ለምታረግዘው ልጅና ስታረግዝ ምን እንደሚያምራት እየጠየቃት ነበረ። ነገር ግን እኔ ምንም የሚያምረኝ ነገር የለም፣ እናቴ ግን አፈር ነበረ የሚያምራት፣ የእርሻ አፈር። ስለዚህ አዲስ አበባ ደግሞ አስፋልት ነው ፊት ታመጣለት ትለዋለች። ሞገስ ግን እንደው ሌላ ቢቀር አስፋልቱንም ቢሆን አሳርሽ ያመጣልሻለሁ እንጂ አንቺ አምሮሽ የሚቀር ነገር የለም ይላታል። ነገር ግን ፀሐይ እንዳማራት ፀሐይ ማየት እንዳማራት የነበረችው ጊዜ ሞገስ እንግዲህ በጣም ነበረ ልቡ የተሰበረው። ምክንያቱም እንግዲህ በሕግ ባለበት ሀገር ላይ እየኖረ የሰው ልጅ በትዳር አጋሩ ታግቶ ይህን ያህል የፀሐይ ብርሃን እስከ ማጣት ሁሉ መድረስ በጣም ከባድ ነገር ነው ማለት ነው። ቢሆንም ግን ያው አሁን ላይ ነፃ ወጥታለች። በሌላ በኩል ምንድን ነው ቅድስት እንግዲህ ብሩክ ደውሎ ምን እንዳላት አናውቅም። ያው ቅድስትን ብሩክ ከዛ ሀገር ሲመጣ ያው የኔ ያደርገዋለሁ ብላ ስላሰበች በደወለ ቁጥር እንግዲህ ደስታዋን ከፊቷ ላይ ማንበብ ትችላላችሁ ማለት ነው። በጣም ደስተኛ እየሆነች ነው። በጣም ሁሌ ነው በቃ እየሳቀች የምትለው። እውነት ብሩክና ቅድስት ተጋብተው ማየት የምትፈልጉ ሰዎች ኮመንት ላይ እንፈልጋለን እያላችሁ ላይክ በማድረግ አሳውቁኝ ማለት ነው። እንግዲህ
እንደደወለች ለዳጣ እየነገረቻት ነበረ። ዳጣም እንግዲህ ወይኔ ሊመጣ ነው ማለት ነው ምሳሌ ዳነች ወይ ስትላት አይ እሱን አልነገረችኝም፣ ግን በቅርብ እንደሚመጡ ነግሮኛል። አንቺም እኮ ደስ ሊልሽ ይገባል፣ ምክንያቱም ብሩክ ከዛ ሀገር ሲመጣ የእሱ ልጅ ነው የምትጠሪው በስምሽ ነው እያለቻት እንግዲህ ነበረ። በሌላ በኩል ደግሞ እንግዲህ ዳጣም ቤተሰቦቿን እያገኘች ነው ያለችው። እንግዲህ ዳጣን የጣላት አባቷ ነው። በአሁኑ ሰዓት ዳጣ ለአባቷ በጣም ትልቅ ጥላቻ ነው ያላት። ግን እናቷን ብትሞት ራሱ መቃብር ቦታ ቢሆን ሄጄ አገኘታለሁ እያለች ትገኛለች። እና ዳጣም ፈጣሪ ይርዳት ማለት ነው። እንግዲህ በስተ መጨረሻም ደግሞ እንግዲህ ማህሌት ያው ለእህቷ እንደነገረቻት ዝናን ለማማለል ሄዳ ነበረ። ያው እንዳያችሁት ዝናን አንዳንድ ነገር እየጠየቀችው ነበረ፣ እንዴት እንዳደገ እንዴትም ከልጅነት እስካሁን ድረስ ምን አይነት ህይወት እንደነበረው እየጠየቀችው ነበረ። እሱም በልጅነቱ በጣም ፈሪ እና ተደብድቦ ሲመጣ አባቱ በጣም ቤት ውስጥ እንደሚደበድበው በጣም ኃይለኛ ልጅ እንዲሆን ስለፈለገ አባትየው ከልጅነቱ ጀምሮ በጣም እየደበደበው እንዳደገ፣ ሴት ልጅ እንደማይወድ፣ ሴት ልጅ ጭራሹን እንደሚጠላ፣ እንዲሁም ደግሞ አባቱ ሴት ልጅ በህይወት ገባች ፈተና ናት፣ ስለዚህ ሴት ልጅ መውለድ የለብህም እያለ እንዳሳደገው፣ እንዲሁም ደግሞ ሉላን እንዴት እንዳገኛት ከሞገስ እጅ እንዴት እንደነጠቃት በግዴታም እንዳገባት እየተናገረ ነበር ማለት ነው። እንግዲህ ይህንን በሰማች ጊዜ ማህሌት አሁን እኮ ሉላ ከሞገስ ጋር ፈታ እያለች ይሆናል፣ አንተም በዙሪያ ያሉትን ሴቶች ማየት አለብህ፣ ለምን እድልህን አትጠቀምም በማለት እንግዲህ ጠይቀዋለች ማለት ነው። እውነት ለመናገር ይህንን ጥያቄ ሳታቀርብለት በፊት ገና ወደ እሱ ቤት እንደሄደች ባየው ጊዜ ነበረ እኔ ገደላት ያልኩትኝ። ግን ያው ቢሆንም በጥፊ ነው የተመለሰው። በቀጣይ ምን ሊያደርጋት እንደሚችል አብረን የምናየው ነው የሚሆነው። ማህሌት ገና አሁን ወጥ ረገጠች፣ በጣም አደጋ ውስጥ እንደምትገባ አምናለሁኝ። ማህሌትና ዝናስ አንድ ጋር ቢሆኑ ምን አይነት ህይወት የሚኖራቸው ይመስላችኋል? ምን አይነት ኑሮ የሚኖሩ ይመስላችኋል? ምክንያቱም ዝና አይደለም ለማህሌት ለሚያፈቅራት ለሚወዳት ሚስቱ ለሉላ ያልተመለሰ አረመኔ ሰው ነው። ስለዚህ ማህሌትን ደግሞ ምን ሊያደርጋት እንደሚችል መገመት አይከብድም። ስለዚህ በቀጣይ አብረን የምናየው ነው የሚሆነው። ሰላም